ኢትስዊች የቢዝነስ ዘገባ አጋራችን ነው እጅግ አድርገን እናመሰግናለን። እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን? ከእኩለ ቀን የቢዝነስ ዘገባዎች ጋር መልካም ቆይታ። የምዕራብ ጎጃም ዞን ስራና ስልጠና መምሪያ ወጣቶችን የስራ ዕድል ተጠቃሚና በተሰማሩበት የስራ ዘርፍ ውጤታማ ለማድረግ እየሰራ መሆኑን ገለጸ። ግሎባል ኢንተርፕረነርሺፕ ዊክ ከኢንተርፕረነር ዲቨሎፕመንት ኢንስቲትዩት ጋር በመተባበር ለጀማሪ ስራ ፈጣሪ ወጣቶች የስራ ፈጠራ ስልጠና እየሰጠ ነው። ንጉስ ስንታየው ተጨማሪ አለው። መንግስት በአሁኑ ጊዜ ዜጎች ስራ ፈጣሪ እንዲሆኑ እያበረታታ ይገኛል። የስራ ፈጣሪዎች ቁጥር ሲጨምር ደግሞ ለሌሎች ዜጎችም የስራ ዕድል ይፈጥራሉ። ይህም የሀገርን ኢኮኖሚ በማሳደግ ረገድ አይነተኛ ሚና ይጫወታል። እነዚህን ስራ ፈጣሪዎች ደግሞ ውጤታማ እንዲሆኑ አቅማቸውን ማሳደግ ትኩረት የሚያስፈልገው ጉዳይ ነው። ግሎባል ኢንተርፕረነርሺፕ ዊክ ከኢንተርፕረነር ዲቨሎፕመንት ኢንስቲትዩት ጋር በመተባበር ለጀማሪ ስራ ፈጣሪ ወጣቶች የስራ ፈጠራ ስልጠና በፍኖተ ዳሞት ፖሊቴክኒክ ኮሌጅ እየሰጠ ይገኛል። የኮሌጁ ዲን አቶ አንተነህ ባህሩ በዚህ ወቅት እንደተናገሩት ስልጠናው ጀማሪ ስራ ፈጣሪዎች አዳዲስ ሀሳቦች እንዲያመነጩና እንዲያዳብሩ ዓላማ ያደረገ ነው። በተጨማሪም ስራ ፈጣሪ ወጣቶች በስልጠናው በሚያገኙት ግብዓት የንግድ ስራቸውን እንዲያጎለብቱና እንዲያስፋፉ ታስቦ የተዘጋጀ መሆኑንም ገልጸዋል። እነዚህ ጀማሪ ኢንተርፕረነሮች ወይም ደግሞ ስራ ፈጣሪ ዜጎች ያላቸውን አቅም በማሳደግ ከነበራቸው የስራ አሰራር አስተሳሰብ ፕሮሲጀር ቴክኖሎጂ የተለያዩ አይዲያዎችን እርስ በርስ ሼር የሚደራረጉበት እንደዚሁም ደግሞ ድርጅታቸውን የሚያሳድጉበት ሁኔታ ይፈጠራል ተብሎ ይታሰባል። ለዚህም በኢዲአይ በሰለጠኑ ባለሙያዎቻችን ስልጠናው ይሰጣል። ወጣቶች የስራ ዕድል ተጠቃሚ እንዲሆኑና በተሰማሩበት የስራ ዘርፍ ውጤታማ እንዲሆኑ ከተለያዩ አጋር ድርጅቶች ጋር እየተሰራ መሆኑን የምዕራብ ጎጃም ዞን ስራና ክህሎት መምሪያ ምክትል ኃላፊ አቶ አያልሰው ሙሉ ተናግረዋል። ስራ ፈጣሪዎች አቅማቸውን እንዲያሻሽሉ በማድረግ የብድርና የስራ ማስፋፊያ ቦታ በማመቻቸት ተጠቃሚ ለማድረግ መታቀዱንም አስረድተዋል። ሰርቲፋይድ ለሆኑ ወጣቶች እና ወደ ስራ የገቡ ኢንተርፕራይዞች የብድር ሁኔታዎች እና የቦታ አቅርቦት ይመቻችላቸዋል ማለት ነው። በባለፈው አመት የጀመረ ፕሮጀክት እንደመሆኑ መጠን የተሻለ ብድሮችን የማሰራጨት ተችሏል። በዚህ በጀት አመትም ከባለፈው ተሞክሮ አንዳንድ ክፍተቶችን እየተሞላ የብድር ስርዓቱ ይመቻችላቸዋል ማለት ነው። ከስራ ፈጠራ ባሻገር የፋይናንስ አያያዝና አጠቃቀም ክህሎታቸውን እንዲያጎለብቱም ታስቦ እየተሰራ ነው ብለዋል። ወጣቶች በሰለጠኑት አግባብና በመረጡት የስራ ዘርፍ ላይ በተለይ ደግሞ እድገት ተኮር ዘርፍ ላይ አተኩረው ወደ ስራ ቢገቡ ዛሬ ላይ የተሻለ ኢንተርፕራይዝ ይሆናሉና እነሱን በቅርብ ርቀት እየደገፍን ሰው ሲቆጥብ ነው ለቀጣይ ብድር የሚመቻችለትና እየቆጠቡ ብድር የሚያገኙበትን ተቋሙ በበላይነት ይሰራል ማለት ነው። በስልጠናው ከፍኖተ ሰላም ከተማ አስተዳደርና ከጃቢ የጠናን ወረዳ የተመለመሉ ከ200 በላይ ስራ ፈጣሪ ወጣቶች እየተሳተፉ እንደሚገኙ ተገልጿል።